ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎችን ያጋራችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ነው። ዳሌና መገጣጠሚያ አካባቢ ለሚከሰት ስብራት ወጌሻ የሕክምና አማራጭ ተደርጎ መወሰድ እንደሌለበት ተነገረ። በተለያዩ አደጋዎች የሚከሰት የዳሌ አንጓ መገጣጠሚያ ስብራትና እዛ መሰረቱ ላይ የሚከሰቱ ስብራቶች በአፋጣኝ ሕክምና ካላገኙ ውጤታቸው አስከፊ ሊሆን እንደሚችል ተነግሯል። የመኪና የሞተርና የመውደቅ አደጋዎች ከተከሰቱ በኋላ በሽሽት አካባቢ ከፍተኛ የሆነ ህመም ኖሮ ለማጠፍና ለመዘርጋት መቸገር፣ ለመንቀሳቀስ መቸገር፣ በእግር መሬት መርገጥና መራመድ አለመቻል እናም የእግር ማጠፍ ስብራት ተከስቶ ሊሆን ስለሚችል ፈጥኖ ወደ ጤና ተቋም መሄድ አስፈላጊ ነው እየተባለ ይገኛል። በጎንደር ዩኒቨርሲቲ ሆስፒታል የአጥንትና መገጣጠሚያ ስፔሻሊስት እንዲሁም የያኔት ጎንደር ስፔሻላይዝድ የህክምና ማዕከል ሜዲካል ዳይሬክተር ዶክተር ጌታነህ ወርቅነህ ከብስራት ራዲዮ ጋር በነበራቸው ቆይታ የዳሌ አንጓ ስብራት ያጋጠማቸው ሰዎች በ48 ሰዓታት ውስጥ ህክምና ካልተደረገላቸው የደም መርጋት ኢንፌክሽን፣ የውስጥ ቁስለት ሊያጋጥማቸው ይችላል ብለዋል። አብዛኛውን ጊዜ በተለይም ደግሞ ወጣቶች ወጌሻ ህክምና ላይ ቆይተው ዘግይተው ወደ ህክምና ተቋማት የሚመጡ በመሆኑ ስብራቱን ለነበረበት ለመመለስ አስቸጋሪ መሆኑም ተጠቁሟል። እድሜያቸው ከ60 ዓመት በታች የሆነው ከፍተኛ አደጋ የደረሰባቸው ወጣቶችም በ48 ሰዓታት ውስጥ ወይንም ከበዛ በአንድ ሳምንት ባነሰ ጊዜ ውስጥ ወደ ህክምና ተቋም ከመጡ ወደ ነበረበት ለመመለስ የሚደረግ ህክምና መኖሩን የገለጹት ዶክተር ጌታነህ ከዘገዩ ግን የግማሽ ዳሌ ንቅለ ተከላናም የሙሉ ዳሌ ንቅለ ተከላም ይደረጋል ብለዋል። በቶሎ ህክምና ካገኙ ግን ሌሎች ተጓዳኝ አጥንት መሳሳት ችግር ካለ ለዚሁ የሚያግዝ አጥንት የሚያጠነክር መድኃኒት ለመስጠትም እንደሚያስችል ጨምረው ገልጸዋል ስትል ባልደረባችን መባ ወርቅነህ ዘግባለች። ሚስጥሬን ለሰው ተናገረች በሚል በስጋ መከትከቻ የአካል ጉዳት የደረሰችው ግለሰብ በእስራት ተቀጣለች። በሞያሌ ከተማ አስተዳደር ሞያሌ 01 ቀበሌ ውስጥ ለዓመታት አብረው የቆዩ ሁለት ጓደኛሞች መካከል ሚስጥሬን ለሰው ተናገረች በማለት በስጋ መከትከቻ ጓደኛዋ ላይ የአካል ጉዳት የደረሰችው ግለሰብ በእስራት መቀጣቷን የከተማው ፖሊስ አስታውቋል። የሞያሌ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ እንደገለጸው ተከሳሽ አብነት ደርጫ የተባለችው የ23 ዓመት ወጣት ከጓደኛዋ ጋር ቤት ተከራይተው ለዓመታት አብረው እንደኖሩም ተገልጿል። አብነት ደርጫና ጓደኛዋም የካቲት 16 ቀን 2018 ዓ.ም በሰላም አብረው የነበሩ ሲሆን አብነት ከቤት ወጥታ እስከ ከሰዓት ውጪ ቆይታ ስትመለስ ቤት ውስጥ ቁጭ ብላ ያለችን ጓደኛዋን በንዴት ሚስጥሬን ለሌላ ሰው አሳልፈሽ ትናገራለች በማለት ግጭት ውስጥ መግባታቸውን ብስራት ራዲዮ ሰምቷል። የሁለቱ ጓደኛሞች ግጭት ተጠናክሮም አብነት ዳርጮ በስጋ መከትከቻ ብረት የጓደኛዋን አፍ በመምታት የታችኛውን ጥርሶቿን ተሰባብረው እንዲረግፉ ማድረጓን በማስረጃም ተረጋግጧል። ጉዳት የደረሰባት ተጎጂም ባሰማቸው የድረሱልኝ ጩኸት የአካባቢው ሰዎች ሰምተው ተጎጂዋን አንስተው ወደ ጤና ጣቢያ የላኩ ሲሆን ድርጊቱም የተከሳሿ ሳትሰወር በፖሊስ በቁጥጥር ስር ማዋልም ተችሏል። ፖሊስም የተጎጂዋን ቃል በመቀበልናም የሕክምና ማስረጃዎችን በማያያዝ ለአቃቤ ሕግ መዝገቡን ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ታስቦ የሚፈጸም ከባድ የአካል ጉዳትም ክስ መስርቶባታል። ክሱን የተከታተለው የሞያሌ ከተማ ወረዳ ፍርድ ቤት መጋቢት 10 2018 ዓ.ም በዋለው ችሎት ተከሳሽ የሰውን አካል ጉልህ ሆኖ በሚታይ ሁኔታ እንዳያገለግሉ በማድረግ በተጎጂዋ ላይ ጉዳት በማድረሷ በማስረጃ መረጋገጡ በ5 ዓመት እስራት እንድትቀጣ ውሳኔን አስተላልፎባታል ስትል ሰብል አበበ ዘግባለች። ክብራትና ክብራን ወደ ባህር ማዶ መረጃችን ስንሻገር መዳረሻችን ወደ ኢራን ይወስደናል። ኢራን የተቃዋሚ ቡድን አባላት ናቸው የተባሉ ሁለት ሰዎችን በስቅላት ቀጣለች። የኢራን ባለስልጣናት ከተቃዋሚው ሙጃሂዲን ኢካልክ ድርጅት ወይም ደግሞ ኤምኤኦ ጋር በድርጊት ተሳትፈዋል ተብለው የተከሰሱትን ሁለት ሰዎች በስቅላት ቀጣለች። ግለሰቦቹ ቴህራን ውስጥ በርካታ ስራዎች ላይ ተሳትፈዋል ሲል የኢራን የዜና ወኪል ዘግቧል። ሙጃሂዲን ኢካልክ ድርጅት በ1970ዎቹ በሻህ መንግስትና በዩናይትድ ስቴትስ ኢላማዎች ላይ የቦምብ ጥቃት ያደረሰ ቢሆንም በመጨረሻ ግን ከሌሎች ቡድኖች ጋር የወደቀ ኃይለኛ የግራ ዘመም ቡድንም ነበረ። እንደ አውሮፓውያን አቆጣጠር በ2002 ኢራን ሚስጥራዊ የዩራኒየም ማበልጸጊያ ፕሮግራም እንዳላት በይፋ የተገለጸው የመጀመሪያ ቡድንም ነበረ። ነገር ግን በኢራን ውስጥ ለዓመታት ምንም አይነት እንቅስቃሴም አላሳየችም። በሌላ በኩል የኢራን ጦር የአየር መከላከያ ሰራዊቱ በኢስፋሃን አቅራቢያ MQ-9 የተሰኘ ሰው አልባ አውሮፕላኑን ተኩሶ መጣሉን የገለጸ ሲሆን ድሮኑም የአሜሪካና የእስራኤል አጥቂ ጠላት ንብረት ነው ሲል ገልጾታል። ከፊል መንግስታዊ ዜና ወኪል የሆነው ታስኒም ባወጣው መግለጫም ወታደራዊ ህዝብ ግንኙነት ኃላፊዎች ሰው አልባ አውሮፕላኑ ዛሬ ማክሰኞ ዕለት ይዘው አውድመዋል። ይህም በኢራን ተመቶ የወደቀ 146ኛው ሰው አልባ አውሮፕላን አድርጎታል። ለክትትልና ለጥቃቶችም በስፋት ጥቅም ላይ የሚለው MQ-9 የተሰኘው ሰው አልባ አውሮፕላኖችም በአንድ ጊዜ ጥቅም ላይ ሲውሉ $30 ሚሊዮን ያህል ወጪም ይደረግባቸዋል። ከባህር ማዶ የያዝናቸውን አጫጭር መረጃዎችን እንደሚከተለው እናስመልክታችሁ።
በደቡብ ሊባኖስ በተካሄደው ጦርነት 4 ወታደሮቿ መገደላቸውንና 2 መቁሰላቸውን እስራኤል አስታውቃለች። ወረራው ከጀመረበት ጊዜ አንስቶ በአጠቃላይ የተገደሉ የእስራኤል ወታደሮች ቁጥርም 10 መድረሱ ተገልጿል። የእስራኤል ጦር በቴህራን እምብርት ላይ ያለውን የኢራን መንግስት መሰረተ ልማት ላይ ጥቃት መፈጸሙን አስታውቋል። የኢራን ቀይ ጨረቃ ማህበር የእርዳታ ሰራተኞቹ በኢራን ዋና ከተማና በሰሜናዊ ምዕራብ ዛንጃን ከተማ የነፍስ አድን ስራ መጀመራቸውም ተነግሯል። ኢራን ዛሬ ማክሰኞ ጠዋት ሚሳኤሎችን ከተተኮሰች በኋላ በማዕከላዊ እስራኤል ቢያንስ 11 ሰዎች ቆስለዋል። እስራኤል መገናኛ ብዙሃን የሀገሪቱ አደጋ ጊዜ አገልግሎትን ጠቅሰውም ነው የዘገበው። በቴል አቪቭ እንዲሁም በማዕከላዊ እስራኤል ውስጥም በቤኔ ብራክ እና በፔታህ ቲክቫ በጥቃቱ በርካታ ሰዎችም ደርሶባቸዋል። ኢራን ዛሬ ማክሰኞ ጠዋት ሚሳኤሎችን ከተኮሰች በኋላ በማዕከላዊ እስራኤል ቢያንስ 11 ሰዎች ቆስለዋል። የእስራኤል መገናኛ ብዙሃን የሀገሪቱ የአደጋ ጊዜ አገልግሎትን ጠቅሶ ነው ይህንን መረጃ ያወጣው። በቴል አቪቭ እንዲሁም በማዕከላዊ እስራኤል ውስጥ በቤኔ ብራክ እና በፔታህ ቲክቫ በጥቃቱ በርካታ ቦታዎችም ጉዳት ደርሶባቸዋል። በኢራን ዛንጃን የሚገኘው የሃይማኖት ማዕከል በአሜሪካና በእስራኤል ጥቃት ጉዳት ደረሰበት። የፋርስ የዜና ወኪል እንደገለጸው ዛሬ ማክሰኞ አሜሪካና እስራኤል በፈጸሙት ጥቃት የወርቅ ጉልላትና የአዛም ሁሴኒያ ሚናር በሰሜን ምዕራብ ዛንጃን ግዛትም ተጎድቷል። ኢራናውያን ከደረሰው ጥቃት በኋላ ለመንግስት ያላቸውን ድጋፍ ለማሳየት አደባባይ ወጥተዋል። ሰልፈኞቹ ማንኛውንም የተኩስ አቁም ወይንም ጦርነቱን ማቆም በአሜሪካውያንና በእስራኤላውያን ወረራ ማቆም ላይ የተመሰረተ ነው ሲሉም ተደምጠዋል። የእስራኤል ጦር በደቡብ ሊባኖስ የሚገኘው ከዛህራኒ ወንዝ በስተደቡብ የሚኖሩ ሰዎች ጥቃት ሊፈጽም ስለሆነ በአስቸኳይ ለቃችሁ ውጡ ሲል ማስጠንቀቂያን ሰጥቷል። በሰሜን ምዕራብ ኢራን የሚገኙ ጸጥታ ኃይሎች ለአሜሪካና እስራኤል የስለላ አገልግሎት ወሳኝ በተባሉ ቦታዎችን መረጃ በመላክ የተከሰሱትን 2 ሰዎች በቁጥጥር ስር መዋሉን ታስኒም የዜና ወኪል ዘግቧል። የሳውዲ አረቢያ መከላከያ ሚኒስቴር እንዳስታወቀው ባለፉት ጥቂት ሰዓታት ውስጥ ከኢራን የተላኩ ሰው አልባ አውሮፕላኖችን ይዞ ማውደሙን አስታውቋል። በዱባይ የሚገኙ የእሳት አደጋ ተከላካዮች ሙሉ በሙሉ በተጫነ የኩዌት ነዳጅ ጫኝ መርከብ ላይ የደረሰውን የእሳት ቃጠሎ በማጥፋት ከኢራን ጥቃት የደረሰበትን ጉዳት እየተገመገመ መሆኑን ተሰምቷል። የዩናይትድ ስቴትስ ባለስልጣናት ለዋል ስትሪት ጆርናል እንደተናገሩት የአሜሪካ ጦር ኃይሎች በኢስፋሃን የሚገኘውን ትልቅ የጥይት ማከማቻ 907 ኪሎ ግራም ቦንከር ቦስተር ቦምቦችን በመጣል እንደመታና በጥቃቱ ውስጥም ከፍተኛ ቁጥር ያለው ፔኔተር ጥይቶች ጥቅም ላይ መዋላቸውም ተናግረዋል። ይኸው ሪፖርት የተሰማውም ትራምፕ በኢስፋሃን ውስጥ ከፍተኛ ፍንዳታዎችን የሚያሳይ ቪዲዮ ከለጠፉ በኋላ ሲሆን በቪዲዮ ላይ ግን ዝርዝር መረጃ አልተካተተም። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል መረጃዎቻችን ነበሩ። መረጃዎችን ለማግኘት የብስራት ዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ነው።